ሰላም ተነስተልን ውድ የኢትዮ ኢንፎ ቤተሰቦች ከመካከለኛው ምስራቅ ጋር ተያይዞ የተሰሙ ዋና መረጃዎችን ወደ እናንተ እናደርሳለን። አብራችሁን ሁኑ። ቻናላችንን ሰብስክራይብ ማድረግ እንዳይረሳ ያልን ወደ መረጃዎቹ እንለፍም። ጉዳት ደርሶባቸዋል የተባሉት አዲሱ የኢራን ጠቅላይ መሪ ደህና መሆናቸው ተነግሯል። አዲሱ የኢራን ጠቅላይ መሪ ሙጅታባ ኻሜኒ ጉዳት ደርሶባቸዋል መባሉን ተከትሎ የኢራን ፕሬዝዳንት ልጅ በደህና ሁኔታ ላይ እንደሚገኙ አስታውቀዋል። ፕሬዝዳንት ማሱድ ፔሽኪያን ወንድ ልጅ ይህንን የጠቅላይ መሪውን ደህንነት የሚያረጋግጥ መረጃ ነው ያወጣው። አዲሱ ጠቅላይ መሪ ጉዳት ደርሶባቸዋል የሚለው ዜና መሰራጨቱን ተከትሎ ነው። ዩሱፍ ፔሽኪያ በቴሌግራም ገጹ ላይ ጠቅላይ መሪው ጉዳት እንደደረሰባቸው የሚገልጹ ሪፖርቶችን አይቻለው በማለት ነገር ግን ሙጅታባ ደህና መሆናቸውን ማረጋገጡን ጽፏል። የቅርብ ግንኙነት ያላቸው በርካታ ጓደኞቼን ጠይቄ እንደነገሩኝ በፈጣሪ ጸጋ ያለምንም ችግር በደህና ሁኔታ ላይ ናቸው ሲል ቴሌግራሙ ላይ አስፍሯል። ነገር ግን ጠቅላይ መሪው ስልጣኑን እንዲረከቡ በሊቃውንት ጉባኤ ከተሰየሙ በኋላ በይፋ ለህዝብ አለመታየታቸው፣ ንግግር አለማድረጋቸውና መግለጫ አለመስጠታቸው በደህንነታቸው ላይ ከብዙዎች ዘንድ ጥያቄን እያስነሳ ይገኛል። ኢራን 1 ሊትር ነዳጅ እንኳን ቢሆን በሆርሙዝ በኩል እንዲያልፍ እንደማትፈቅድ ገልጻለች። ኢራን የአጸፋ ጥቃት የመሰንዘር ፖሊሲዋ መለወጡን የአብዮታዊ ዘብና የሀገሪቱ ጦር የሚያስተባብረው ወታደራዊ ማዘዣ ቃል አቀባይ በሰጡት መግለጫ ላይ ነው የተናገሩት። የቴህራን ፖሊስ አሁን ጥቃትን በጥቃት መመለስ ይሆናል ሲሉ ቃል አቀባዩ ኢብራሂም ዞልፋካሪ ተናግረዋል። ቴህራን 1 ሊትር ነዳጅ እንኳን የሆርሙዝ ወሽመጥን አቋርጦ አሜሪካ፣ እስራኤልና ጋሮቿ ዘንድ እንዲደርስ አትፈቅድም ሲሉ ዞልፋካሪ ተናግረዋል። ከነሱ ጋር የተያዘ ማንኛውም መርከብ ወይም ነዳጅ ጫኝ ኢላማም ይሆናል ብለዋል። የአንድ በርሜል ነዳጅ ዋጋ $200 እንደሚሆን ጠብቁ፣ ምክንያቱም የነዳጅ ዋጋ የሚወሰነው ሰላሙን ባደፈረሳችሁት ቀጠና ደህንነት ላይ ነው ሲሉ ቃል አቀባዩ አክለው ተናግረዋል። ይህ በእንዲህ እንዳለ 3 የንግድ መርከቦች በሆርሙዝ ወሽመጥ ምንነቱ ባልታወቀ ተወንጫፊ መመታታቸውንና ቢያንስ አንዱ በእሳት መያያዙን የዩናይትድ ኪንግደም ባህር ንግድ መርከብ አስታውቋል። ይህን ጥቃት የፈጸመው አሜሪካ በአካባቢው በነበሩ በርካታ የኢራን ባህር ኃይል መርከቦች ላይ ጥቃት መፈጸሟ እንዲሁም ማውደሟን ካሳወቀች ከሰዓታት በኋላ ነው። ዩኬ የባህር ንግድ መርከብ ጨምሮ እንዳስታወቀው ያልታወቀ ተወንጫፊ የንግድ መርከቦች ላይ ጥቃት መፈጸሙን ተከትሎ የጭነት መርከቦች ከሆርሙዝ ወሽመጥ እንዲወጡ ተደርጓል። አደጋው የደረሰው በኦማንና ዱባይ አቅራቢያ ሲሆን አንዱ መርከብ በእሳት መያያዙም ነው የተገለጸው። በሆርሙዝ የባህር ወሽመጥ ጥቃት ከደረሰባቸው መርከቦች መካከል አንዱ የታይላንድ ሰንደቅ ዓላማን የሚያውለበልብ ነው የተባለው። የታይላንድ ባህር ኃይል ባወጣው መግለጫ መሰረት 23 ባህረኞች በመርከቡ ላይ ነበሩም ተብሏል። የኦማን ባህር ኃይል በበኩሉ 20 የመርከቡን ሰራተኞች ማትረፉን አስታውቆ 3 እንደሚቀሩትም አስታውቋል። ጥቃት የደረሰበት ምክንያት ምርመራ እየተደረገ መሆኑም ነው የተገለጸው። በቀጠናው የሚንቀሳቀሱ ሁሉም የንግድ መርከቦች ጥንቃቄ እንዲያደርጉም መልእክት ተላልፏል። በሁለቱ የንግድ መርከቦች ላይ ጥቃት ከመድረሱ በፊት መጀመሪያ ጥቃት የደረሰበት በዩናይትድ አረብ ኤሚሬትስ አቅራቢያ እየተንቀሳቀሰ የነበረው ኮንቴነር ጫኝ መርከብ እንደሆነም ታውቋል። በመርከቡ ላይ ጉዳት ቢደርስም ሁሉም የመርከቡ ሰራተኞች በደህና ሁኔታ ላይ እንደሚገኙም ታውቋል። በሆርሙዝ ወሽመጥ በአንድ ወር ውስጥ 3000 ያህል የንግድ መርከቦች ይንቀሳቀሳሉ። በዓለም ላይ እጅግ በጣም እንቅስቃሴ የሚበዛበት የባህር አካል የሆነው ይህ ክፍል ከመካከለኛው ምስራቅ አገራት ወደ እስያና አውሮፓ አገራት ነዳጅ የሚመላለስበት ዋነኛ መስመር እንደሆነም ይታወቃል። በሆርሙዝ ሰርጥ የዓለም 20% ነዳጅ እንደሚመላለስ መረጃዎች ያሳያሉ። የቡድን 7 ሀገራት የነዳጅ ዋጋ ጭማሪውን ለመቋቋም ከክምችታቸው ለመልቀቅ መስማማታቸው ታውቋል። የቡድን 7 ሀገራት አሜሪካና እስራኤል ከቴህራን ጋር ጦርነት ከጀመሩበት ጊዜ አንስቶ የተከሰተውን ከፍተኛ የነዳጅ ዋጋ ጭማሪን ለመቋቋም ከክምችታቸው እንዲለቀቅ እንደሚደግፉ አስታውቀዋል። ሀገራቱ ከዓለም አቀፉ የኢነርጂ ኤጀንሲ IEA ጋር ተገናኝተው የተነጋገሩ ሲሆን ከነገ ከሰዓት ጀምሮ በነዳጅ ገበያ ውስጥ ትልቅ ነው የተባለውን መጠን ከመጠባበቂያ የነዳጅ ክምችታቸው መልቀቅ ይጀምራሉም ተብሏል። የፋርስ ባህረ ሰላጤ ግጭት በሆርሙዝ የባህር ወሽመጥ በኩል የሚጓጓዘውን የዓለም 1/5 ነዳጅ ሙሉ በሙሉ ያስቆመና በቀጠናው የሚመረተው ነዳጅ ዘይት እንዲቀንስ ያደረገ ነው ተብሏል። ግጭቱ ከተጀመረበት ጊዜ ጀምሮ የነዳጅ ዋጋ ከፍተኛ የተባለ ጭማሪ አሳይቷል። ነገር ግን የነዳጅ ክምችት ከቡድን 7 ሀገራት ሊለቀቅ እንደሚችል ከተዘገበ በኋላ አንዳንድ ባለሙያዎች እርምጃው የአጭር ጊዜ መፍትሄ ብቻ እንደሚሆንም ተናግረዋል። ዓለም አቀፉ የኢነርጂ ኤጀንሲ ከ300 እስከ 400 ሚሊዮን በርሜል የነዳጅ ዘይት ሊለቅ ይችላልም ተብሏል። ይህም ሩሲያ በ2022 እንደ አውሮፓውያን አቆጣጠር መጀመሪያ ላይ
ዩክሬንን ሙሉ በሙሉ ወረራ ባደረገችበት ወቅት ከተለቀቀው በእጥፍ ይበልጣል። ይህ መጠን የ2 ወይም የ3 ቀን የዓለም አቀፍ ገበያን አቅርቦት አሊያም ከሆርሙዝ ሰርጥ ለ2 ሳምንት የሚጓጓዘውን የሚተካ ብቻ ነው ተብሏል። የቡድን 7 የኢነርጂ ሚኒስትሮች ሮብ ዕለት ከአይኢኤ ጋር ባደረጉት ስብሰባ በበርህ ደረጃ ስትራቴጂካዊ ክምችቶችን መጠቀምን ጨምሮ ሁኔታውን ለመፍታት ቅድመ ጥንቃቄ የተሞላባቸው እርምጃዎችን ተግባራዊ ማድረግ እንደግፋለንም ብለዋል። ሁሉም የዓለም አቀፉ ኢነርጂ ኤጀንሲ አባል ሀገራት ዓለም አቀፍ መስተጓጎል ቢከሰት ለ90 ቀናት የሚበቃ መጠባበቂያ ነዳጅ መያዝ ይጠበቅባቸዋል። ኳታር የቀጠናው ሀገራት የኢራን ጠላት አይደሉም ብላለች። የኳታር የውጭ ጉዳይ ሚኒስትር ዴታም በመካከለኛው ምስራቅ ያሉ ግጭቶች እንዲፈቱ በመጠየቅ ኢራንና ዩናይትድ ስቴትስ ለሽምግልና መፍትሄ ወደ ድርድር ጠረጴዛ እንዲመለሱ አሳስበዋል። ከአልጄዚራ ጋር ልዩ ቃለ ምልልስ ያደረጉት መሐመድ ቢን አብዱልአዚዝ አልኩላይፊ እንደተናገሩት ከሆነ ኢራን በጎረቤቶቿ ላይ የምታደርሰው ጥቃት ለማንም አይጠቅምም ሲሉም ተደምጠዋል። ኢራን ለ2 ሳምንት የሚጠጋ የቦምብ ጥቃት በአሜሪካና በእስራኤል እየደረሰባት ሲሆን አጸፋው በጎረቤቶቿ ላይ ሚሳኤሎችንና ሰው አልባ አውሮፕላኖችን በመተኮስ ጉዳት በማድረስ ወሳኝ መሰረተ ልማቶችን በማበላሸትና የቀጠናውን ኢኮኖሚ ክፉኛ በማወክ ምላሽ ሰጥታለች። አልኩላይፊ እንዳሉት ከሆነ ኳታር በሲቪል መሰረተ ልማቶች ላይ ጨምሮ በስፋት ስለሚፈጸሙ ጥቃቶች በጣም ተጨንቃለችም ብለዋል። ሚኒስትሩ አሁን የቆምንበት ቦታ ያሳዝናል ያሉ ሲሆን ወደ ድርድር ጠረጴዛ ከመመለስ ውጪ ዘላቂ መፍትሄ ለማምጣት ምንም መንገድ የለም ብለን እናምናለን ሲሉም ለአልጄዚራ ተናግረዋል። ኳታር የራሷ ሉዓላዊነትን የሚነካ በኳታር ግዛት ላይ የሚደርሰውን ኢፍትሃዊና አጸያፊ ጥቃቶች በጥብቅ ታወግዛለችም ብለዋል። አክለውም ይህንን ጥቃት ለመከላከል የሚቻለውን ሁሉና ህጋዊ እርምጃን መውሰዷን ትቀጥላለች ብለዋል። የባህረ ሰላጤው ኃይል አቅርቦት ሰንሰለት በግጭቱ ምክንያት የዓለም ትራፊክ በከፍተኛ ሁኔታ የተስተጓጎለ ሲሆን በሆርሙዝ ባህር ውስጥ የነዳጅ ዘይትን ለማጓጓዝ ለማረጋገጥ ግጭቱ ዓለም አቀፍ መፍትሄ ይፈልጋል ሲሉ አልኩላይፊ ተናግረዋል። ኢራን በሃይፋ፣ ቴልአቪቭ፣ ኢየሩሳሌምና በኤርቢል ማናማ በሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት መሰንዘሯ ታውቋል። በመካከለኛው ምስራቅ በሚገኙ የእስራኤልና የአሜሪካ ንብረቶች ላይ 37ኛውን የጥቃት ማዕበል በማካሄድ እጅግ በጣም ከባድ የሆነውን ክሩም ሻህር ሚሳኤሎችን በመተኮስ ከ3 ሰዓታት በላይ የፈጀ ባለብዙ ሽፋን ጥቃት መፈጸሙን የኢራን አብዮታዊ ዘብ አስታውቋል። የፋርስ ዜና ወኪል ባሰራጨው የኢራን አብዮታዊ ዘብ መግለጫ መሰረት ከቴልአቪቭ በስተደቡብ የሚገኘው ሄላ የሳተላይት የመገናኛ ማዕከልን ለሁለተኛ ጊዜ እንዲሁም በቢራ ያዕቆብ በምዕራብ ኢየሩሳሌምና በሃይፋ የሚገኙ ወታደራዊ ጣቢያዎችን ኢላማ አድርጓልም ብሏል። በኢራቅ ኤርቢል የሚገኘው የአሜሪካ ጦር ሰፈሮችና በባህሬን ማናማ የሚገኘው የ5ኛው የባህር ኃይል መርከቦች ዋና መስሪያ ቤት ከባድ ጥቃት ገጥሞታልም ተብሏል። የኢራን አብዮታዊ ዘብ ዓላማው እስኪሳካ ድረስ የተነጣጠሩና ኃይለኛ ጥቃቶችን ለመቀጠል ቃል ገብቷል። በዚህ ጦርነት የምናስበው ስለ ጠላት ሙሉ እጅ መስጠት ብቻ ነው ሲል የምናስበው ስለ ጠላት ሙሉ እጅ መስጠት ብቻ ነው ሲል የኢራን አብዮታዊ ዘብ አስታውቋል። በአጸፋው የእስራኤል ጦር በፈጸመው የአየር ላይ ጥቃት በቴህራን ባንክ ላይ ባደረሰው ጉዳት አንድ የባንኩ ሰራተኛ ህይወት አልፏልም ነው የተባለው። አድማጭ ተመልካቾቻችን ከዚሁ ከመካከለኛው ምስራቅ ጦርነት ጋር የተያዙ አጭር መረጃዎችን ወደ እናንተ እናድርስና መረጃዎቻችንን እናብቃም። እስራኤል በሊባኖስ ላይ ባደረሰችው ጥቃት የሟቾች ቁጥር 570 ሲደርስ ቢያንስ 760 ሺህ ሰዎች ከመኖሪያ ቀያቸው ተፈናቅለዋል ተብሏል። ኢራን የዩናይትድ ስቴትስና የእስራኤል ወታደሮች በሀገሪቱ ውስጥ ወደ 10 ሺህ የሚጠጉ የሲቪል ስፍራዎችን በቦምብ የደበደቡ ሲሆን ጦርነቱ ከተጀመረበት ጊዜ አንስቶ ባለፉት 12 ቀናት ከ1300 በላይ ንጹሃን ዜጎችን መግደሉን ተናግራለች። የኩዌት ብሔራዊ ጥበቃ 8 ሰው አልባ አውሮፕላኖችን ወይም ድሮኖችን መጥለፉን አስታውቋል። ደህንነትን ለማጠናከር አስፈላጊ ቦታዎችን ለመጠበቅና ሊከሰቱ የሚችሉ አደጋዎችን ለመጋፈጥ እየተካሄደ ያለውን ጥረት አካል ነው ሲል አክሏል። ሩሲያ በኢራን ኢስፋሃን የሚገኘው ቆንስላ ጽሕፈት ቤቷ ጉዳቱን የሩሲያ የውጭ ጉዳይ ሚኒስትር ቃል አቀባይ ማሪያ ዛካሮቫ ተናግረዋል። እስራኤል በሊባኖስ ጁዋያ ከተማ በፈጸመችው ጥቃት የከተማዋ ከንቲባ ፋዋዚ ፋዋዝና የምክር ቤት አባል አባስ በአል ቤኪን መግደሏን የሊባኖስ ብሔራዊ ዜና አገልግሎት ዘግቧል። የኳታር የውጭ ጉዳይ ሚኒስትር ዴታ መሐመድ ቢን አብዱልአዚዝ አልኩላይፊ በኳታርና በአጎራባች ሀገራት ላይ የሚሰነዘረው ጥቃት በአስቸኳይ መቆም አለበት ብለዋል። የተባበሩት አረብ ኤሚሬትስ የኢራን ጥቃት መመከት መቀጠሏንም ነው ያስታወቀችው።
የኢራን መንግስት ከሁለት ቀናት በፊት እስራኤል በቤይሩት ላይ በፈጸመችው ጥቃት 4 ዲፕሎማቶቹ መገደላቸውን አስታውቋል። የኢራቅ ታጣቂ ቡድን ባለፉት 12 ቀናት በአሜሪካ ወታደራዊ ስፍራ ላይ 31 ጥቃቶችን መፈጸሙን ያስታወቀ ሲሆን በዚህም በአሜሪካ ወታደሮች ላይ ሞትና ጉዳት ተመዝግቧል ነው የተባለው። አድማጭ ተመልካቾቻችን ዛሬ የመጋቢት 2 በመካከለኛው ምስራቅ የተሰሙ መረጃዎችን እንዲያደረስናችሁ የተከታተላችሁን አብራችሁን ስለነበራችሁ እናመሰግናለን። መልካም ምሽት።